ውድ ቤተሰቦች እንዴት ናችሁልኝ? ዛሬ መቼም ሁላችሁም ደስ ብሏቸዋል ብዬ ተስፋ አድርጋለሁ አይደል? እንደ ጨረቃ ፋሚሊዎች የምር አንድ እርምጃ ተጀምሯል ማለት ነው ውድ ቤተሰቦቼ። እና ያው እንዳያችሁት ቅመምና ቀብራራው ጉዞ ወደ ውድና ወደ ተወለዱባት ሀገራቸው ውቢቷ ቡታጅራ ጉዟቸውን አድርገዋል ማለት ነው። እሱም እንግዲህ ከዚህ በፊት ያው ነግሮናል ማለት ጉዳዩ ምን እንደሆነ ባናቅም ትልቅ ሰርፕራይዝ ከፊት ለፊት እንዳለ ለተመልካችም አሳውቋል ማለት ነው። ለቅመምዬም ነግሯታል። በጣም ትልቅ ሰርፕራይዝ ይጠብቅሻል ከአንድ ወር ምናምን በኋላ ብሏታል። እና ያንን ነገር ሊያስተካክል እንግዲህ ጉዞውን ወደ ቡታጅራ ለማድረግ ቅመምዬን ትቶ ለመሄድ አስቦ ነበረ። ግን እሱም ከብዶታል። እውነት ለመናገር እሱ ራሱ እየደበረው ነበረ። በቃ ጥሏት ሊሄድ የነበረው ማለት መለየት አልፈለገም። ግን ደግሞ እዛ ያለውን ነገር ደግሞ እንድታቅበት አልፈለገም። ምክንያቱም ሰርፕራይዝ ነው። ቀድማ እንድታቅ እንድጠረጥር ምናምን ወይ ከሰዎች እንድትሰማ አይፈልግም። በቃ በሚስጥር ይዞ ያን ነገር የቀኑ ዕለት እሷን ማስደሰትና እሷን ሰርፕራይዝ ማድረግ ነው የፈለገው። ነገር ግን ጥሏት መሄድም ደብሮታልም አሳስቦታልም። እንደገና ይዟት እንዳይሄድ ደግሞ እዛ ያለውን ነገር እንድታቅ አልፈለገም። ብቻ ይሆናል አይደለ? ግራ የተጋባ ስሜት ውስጥ ሆኖ ነበር። እንደዛውም ሆኖ እንግዲህ ልንገራትና እሺ ካለችኝ ፍቃደኛ ከሆነች ያው ምንም ማድረግ አልችልም። ከሷ መለየት እንደ ሞት ያክል ቢሰማኝም ነገር ግን ደግሞ የማደርገውን ነገር ማወቅ ስለሌለባት ያው ጥያት ለአንድ ለሶስት ቀን ሊሄድ ነው ብሎ እንግዲህ አሳውቋል ለቤተሰብ። ያለውን ነገር እንግዲህ ጠርቶ ሲያወራት ቅመምዬም በጣም ነው የደበራት ማለት ነው ውድ ቤተሰቦቼ። እሱም ብሏል ቀድሞ በቃ ስንለያይ በጣም ነው የሚደብረን። አይደለም ለሁለት ለሶስት ቀን ይቅርና እንደዚህ ሆነው ሙሉ ቀን እንኳን ተለያይተን የተለያዩ ቦታ ከዋልን 10 ጊዜ ነው የምንደዋወለው። በጣም ነው የምንነፋፈቀው፣ በጣም ነው የምንተሳሰበው። እና በቃ መለየት በጣም ነው የሚከብደን። 3 ቀን ምናምን ሲሆን ደግሞ ይከብዳል። ግን ደግሞ አንዳንዴ በስራ ጉዳይ ፊልድ ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል፣ የምንለያይበት አጋጣሚ ሊኖር ይችላል። ያን ነገር ደግሞ እሷን መቀበል ማመን አለባት። እኔም እንደዛው በቃ የስራ ጉዳይ ከሆነ ግድ ነው። እኔ ብወጣ ለስራ ብወጣ ሌላ ሀገር፣ እሷ ደግሞ ቤቷን አሬንጅ አድርጋ ቤቷን ተቆጣጥራ ምናምን መጠበቅ አለባት። ይሄን ነገር በቃ እሷን መቀበል አለባት፣ እኔም መቀበል አለብኝ። አሁን ችግር የለውም በቃ እምቢ ሄዳለሁ ካለች ይዣት ሄዳለሁ። ግን ለወደፊት እንደዚህ ከባድ ነገሮች የስራ ጉዳዮች ቢገጥሙን ያን ነገር ደግሞ አውርተን በደንብ መተማመን አለብን ብሏል። ትክክል ነው። እሱ ሲሄድ እሷ ቤቷን መጠበቅ አለባት፣ ግድ ነው። ኃላፊነት ወስዳ ቤቷ ውስጥ ያለውን ነገር በቃ አይደለ ሙሉ ለሙሉ ቤቷን ተቆጣጥራ መጠበቅ አለባት ባሏን ማለት ነው። ለዛሬው ግን ከስንት ጭቅጭቅ በኋላ ያው ጭቅጭቅ እንኳን ማለት ይከብዳል ማለት እሱም እየደበረው ስለነበር ጥሎ መሄድ ማለት ነው። ከፍቶትም ነበረ፣ ጨንቆትም ነበረ። አንደኛ እሷን እዚህ ጥሎ ሲሄድ ራሱ ምን ትሆናለች ምናምን ያሳስበዋል። ምንም ሚፍታ አብሯቸው ቢኖርም ማን እንደሱ አይሆንላትም። ይሄ ግልጽ ነው። ማንም ሰው የፈለገ ጓደኛችሁ ከጎናችሁ ሊሆን ይችላል፣ የፈለገ ወንድም እህት ከጎናችሁ ሊሆን ይችላል። ግን ደግሞ ሁሉም ሰው የራሱ ቦታ አለው አይደለ? እና የእሱን ቦታ የሚተካላት ማንም ሊኖር አይችልም ማለት ነው። ግን ደግሞ ያው ከመፍራት ከብቸኝነት ደግሞ ሰው ካለ የተሻለ ነው እንጂ የእሱን ቦታ ማንም ሊተካው አይችልም። የእሷን ቦታም ደግሞ ማንም ሊተካው አይችልም። የፈለገ ያ ቦታ የእያንዳንዱ ሰው የተለያየ ቦታ ስላለው ማለት ነው። እና ውድ ቤተሰቦቼ ለማንኛውም ዛሬ በጣም ነው ደስ ያለን፣ በጣም ማለት ነው። የጨረቃ ፋሚሊማ እኔ እንጃ ቲክቶክ ላይቭ ላይ ቁጭ ብላችሁ መቀወጥ አለብን። በቃ የምሬን ነው። ለምን በቃ ብዙ ነገሮችን በቃ የምንመኛቸው ነገሮች አሉ። እነሱ የሆነ ቦታ ላይ ደርሰው ማየት የምንፈልግ ልጆች አለን። አብዛኞቹ የጨረቃ ፋሚሊ ጸሎታቸው ምኞታቸው ያ ነበር እና ያ ነገር ደግሞ ተሳክቶ የምር ሆኖ ማየት ማለት እውነት ለመናገር በጣም ነው ደስ የሚለው። እና በዚህ አጋጣሚ ሁላችሁም እንግዲህ በቃ እንኳን ደስ አላችሁ። ፊት ለፊታችን የእነሱን ጥሩ መልካም ነገር ልያየን ነውም ልናይ ነውም። እነሱም እንግዲህ እግዚአብሔር አምላክ ፍጻሜውን ያሳምርላቸው፣ የልባቸውን መሻት ይሙላላቸው። የምሬ ነው የምላችሁ። በቃ በልባቸው እንዲህ ብናደርግ ቢሆንልን ብለው የሚመኙትን ነገር በሙሉ
እግዚአብሔር አምላክ ይጨመርበት። የሰው ልጅ ፍጻሜው ሲያምር ነው። ፍጻሜያቸውን ደግሞ መድኃኒዓለም ያሳምርላቸው። በጣም ነው የምንወዳቸው። እናም እንግዲህ ያው ዛሬ ሂደዋል ይመስለኛል፣ ተነስተዋል። ነገ እንግዲህ ያው ከቅመምዬ ጋር ከሄድኩኝ ባይመቸኝም ሰዓት ባላገኝም እንደምንም አመቻችቼ ቪዲዮ ለመስራት እንሞክራለን። ምክንያቱም እናንተም ስለምንናፍቃችሁ እኛም ትናፍቁናላችሁ። ወደ እናንተ ጋር ቪዲዮ ለማድረስ እሞክራለሁ ብሏል። እንግዲህ ካሌድን ደግሞ ያው 3 ቀን ምናምን ትናፍቁናላችሁ ብሏቸዋል። ግን ያው አብረው ለመሄድ ተስማምተዋል። ቅመምዬ እቃዋን ለማዘጋጀት እንግዲህ እንዳያቸዋት ወደ ክፍሏ በደስታ ሄዳለች። በዛውም አጋጣሚ ቤተሰቦችን አያቸዋለሁ፣ ናፍቀውኛል። 1-3 ወር ሆኖናል ሄደን ከመጣንና ቤተሰቤን አያቸዋለሁ። ምንም ችግር የለውም። አንተ እንዳላቅ የፈለግከውን ነገር አላቅም። አንተ ስትደውልልኝ ብቻ ከቤት እወጣለሁ አልወጣም ማለች። እኔ ምስኪን ቢጨንቃት እኮ ነው። እና ደስ ይላል። ለማንኛውም